ዛሬ የምንጠቀማቸው አንቲባዮቲኮች አልሰራ ቢሉ እንዴት እንሆናለን ነው ማንሳት የፈለኩት ጉዳይ። በዓለማችን እንግዲህ ወደፊት በጣም አስቸጋሪ ይሆናል ተብሎ ከሚገመቱት ችግሮች ውስጥ አንዱ የአንቲባዮቲኮች ወይም ለበሽታ ባክቴሪያ መግደያዎች የምንጠቀምባቸውን መድኃኒቶች ስራቸውን አልሰራም ቢሉ ዓለም እንዴት ትሆናለች ነው። እንደምታውቁት እንግዲህ አንቲባዮቲክ የተፈጠረው የዓለም ጦርነት ወቅት በጣም ብዙ ሰዎች ከቁስለት በሽታ ጋር ተያይዘው በኢንፌክሽን በጣም ብዙ ሰው ይሞት ነበር። ግን እንደምታውቁት የመጀመሪያው አንቲባዮቲክ ፔኒሲሊን የሚባለው በመፈጠሩ ምክንያት የዓለም ሕዝብ ህይወት እና እድሜ በጣም እንዲጨምሩ ካደረጋቸው ነገሮች አንዱ የመጀመሪያው ፔኒሲሊን ከፈንገስ የተፈጠረው ባክቴሪያን ለመግደል የተገኘው መድኃኒት ነው። የዓለምን ሕዝብ እዚህ ቁጥር እንዲደርስ ያደረገው ማለት ነው። ብዙ ጊዜ ግን ሰዎች በኢንፌክሽን ይሞቱ ነበር። ስለዚህ ይሄ የተፈጠረው አንቲባዮቲክ ግን አሁን በእኛው አጠቃቀም ችግርና የባክቴሪያዎቹም በመላመድ ምክንያት ብዙዎቹ አልሰራም እያሉ እየሄዱ ነውና ዓለም ላይ እንግዲህ በጣም የሚያሳስበን በዚሁ ከቀጠልን በ2030 ወደ 35 ሚሊዮን የሚሆንን ህዝብ ከመድኃኒት መላመድ ምክንያት ሰዎች ታመው ኢንፌክሽን ይዟቸው አንቲባዮቲክ አልሰራ ብሏቸው ይሞታል ነው። አሁንም አገራችን ብዙ ሰዎች ከሰርጀሪ በኋላ ወይም ከበሽታ በኋላ አንዱ ከሚገላቸው ነገሮች ውስጥ የተላመዱ ባክቴሪያዎች ወይም ፈንገሶች ወይም ሚስቶች የተለያዩ ቫይረሶች ሊጠቀሙባቸው የሚቻለው መድኃኒቶች በማለቃቸው ምክንያት ወይም አልሰራም በማለታቸው ምክንያት ብዙ ሰዎች ለበሽታ ተጋልጠው በሽታን በሚቋቋሙ ባክቴሪያዎችና ጀርሞች ምክንያት መድኃኒቱ አልሰራ ብሎ ዛሬም ብዙ ሰዎች እየሞቱ ነው። ስለዚህ ከዚህ ጋር እያይዘን ብዙ ጊዜ የዚህን ችግር መነሻ ስንነጋገር ሰዎች ፋርማሲ እየሄዱ በራሳቸው መድኃኒት መጠቀማቸውን እንደ ምክንያት ይቀርባል። ትክክል ነው። በተጨማሪነት መድኃኒት ጀምሮ አለመጨረስም ይጠቀሳል። ከዚህ ሁሉ በላይ ግን እኔ ማተኮር የፈለግኩት መጀመሪያውኑ እነዚህን አንቲባዮቲኮች እንድንጠቀም ያደረገን ምንድን ነው የሚለውን በእኔ ዘርፍ ላይ ብቻ ያለውን ነው። ከሕክምና ጋር ተያይዞ ሰዎች ሰርጀሪ ተሰርተው የሆነ በሽታቸው ይዟቸው ስለሚያደርጉት ሳይሆን እኔ ከምግብ ደህንነት ጋር አያይዤ ከምግብ ጋር የተያያዘውንና ገባካችሁ እንዴት እንራዳ የዚህ የመድኃኒት መላመድን ለማስቀረት ምን እናርግ የሚለውን ማስረዳት ፈልጋለሁ። እኔ እንግዲህ ከምግብ ደህንነት ጋር ሰዎች መጀመሪያውኑ መድኃኒት እንዲጠቀሙ ያደረጋቸው ኢንፌክሽን መያዝ ነው ወይም የሆነ በሽታ መያዝ ነው። ያንን በሽታ ለመከላከል ወይ የሆድ ቁርጠት ሊሆን ይችላል፣ ቶንሲል ሊሆን ይችላል፣ የሆነ ቁስለት ሊሆን ይችላል፣ የሆድ ዕቃ ህመም ሊሆን ይችላል። ይሄንን ለመከላከል ነው መድኃኒት የምንወስደው። ስለዚህ ይሄ ኢንፌክሽን ግን እንዳይከሰት መጀመሪያውኑ መከላከል ላይ ብንሰራ ብዬ ሐሳብ ለመስጠት ነው የፈለግኩት። ከዚህ ጋር ደግሞ አያይዤ ማስረዳው ከምግብ ደህንነት ጋር ተይዞ ሰዎች ብዙዎቻችን አሁንም ጥሬ ነገሮችን እንጠቀማለን። ያልበሰሉ ምግቦችና ንጽህናቸውን ያልተጠበቁ ምግቦች፣ ውሃዎች እንጠቀማለን። በዚህ ምክንያት ኢንፌክሽን ይዘናል። ኢንፌክሽን ከተፈጠረ በኋላ ደግሞ መድኃኒት መውሰድ ግዴታችን ነው። በህፃናት ላይም እንደምታዩት እንግዲህ አግባብ የሌሉ የመንገድ ላይ ምግቦች፣ የተለያዩ ከረሜላዎችን፣ ጣፋጮችን በመብታት ቶንሲል እንኳን ሲያማቸው የምንከላከለው በዚህ አንቲባዮቲክ ነው። አስቡ እንግዲህ ልጆቻችሁ ቶንሲላቸው ተቆጥቶ አንቲባዮቲክ ባይኖር ልጆቻችሁ ላይ ሊደርስ የሚችለውን ጉዳት። ስለዚህ ከዚህ ጋር እያይዤ በጣም መጠየቅ የምፈልገው እስከ መቼ ድረስ ነው ጥሬ ስጋ፣ ጥሬ ወተት ወይም ጥሬ አትክልት እየበላን ከበሽታ የተጋለጡ ነገሮችን በሽታ እንጋለጥና በሽታው ከመጣብን ችግር የለውም ከፋርማሲ መድኃኒት ወስጄ ገዝቼ እከላከለዋለሁ እያልን የምንቀጥለው ነው። ስለዚህ ለኔ ከፍተኛ ችግር የአጠቃቀም ችግር የመላመድም በተፈጥሮ ባክቴሪያዎቹ እየተላመዱ መሄዳቸው ችግርም ቢሆን ግን የኢትዮጵያ ባህል ውስጥ ያለው የአመጋገብ ስርዓት አሁንም ጤንነቱ ያልተጠበቀ ስጋ፣ ጤንነቱ ያልተጠበቀ ወተት፣ ጤንነቱ ያልተጠበቀ አትክልትና ፍራፍሬዎችን በጥሬዎችን ሳናበስላቸው በመብላታችን ምክንያት ለብዙ ኢንፌክሽን በመጋለጣችን ምክንያት ይህንን ኢንፌክሽን ደግሞ ለመከላከል እነዚህን ጸረ ተዋሲያን መድኃኒቶችን እንጠቀማለን። ስለዚህ ኢንፌክሽኑ በበዛ ቁጥርና በትክክል ካልጠቀምናቸው የመድኃኒት መላመድ ይፈጠራልና ለምን አንድ ህግ ወጥቶ ሰዎች እንደዚህ ያልበሰሉ ምግቦችን መብላት ካላቆምን በስተቀር ወደፊት ግን በጣም ያሳስበኝ ወይም አሁንም ዓለምን እያሳሰባት ያለውና WHO ባወጣውም ጥናት የዓለም ከፍተኛ ስጋት ይሆናል ተብሎ የሚጠበቀው እንግዲህ ሰዎች ታመው የሚታከሙበት መድኃኒት ማምጣት ነው። እንደምታውቁት ፔኒሲሊን ነበር፣ ቴትራሳይክሊን ነበር። እነዚህ መድኃኒቶች አሁን ሐኪሞች ማዘዝ ትተዋል። ለዚህ ደግሞ ማዘዝ የተወበት ምክንያት ምንድነው? መድኃኒቱ ቢሰጣችሁ ኦልሬዲ ብዙዎቹ ባክቴሪያዎች ተላምደውት ስለሆነ በእነዚህ መድኃኒቶች መፈወስ አትችሉም።
ስለዚህ አንዳንድ ሰዎች እንደዚህ አይነት በሽታቸውን ጥሬ ስጋ የሚብሉ የተለያዩ ምግቦችን ያው አሁን ስጋ ቤት የምታዩት ነው አረቄ ሲጎነጩ ይውላሉ። ባክቴሪያውን እንዳያድግ ለማድረግ ነው። አረቄ መጠቀሙ የራሱ ጥቅም ቢኖረውም ደግሞ በአረቄ መጠቀም ምሳሌት ምክንያት ደግሞ ብዙ ወጣት ጉበቱ እየተጎዳ ጮማ እየደፈነው ከአልኮሉ ጋር ተያይዞ ደግሞ የጉበት በሽታ እየተስፋፋ ነውና አንዳንድ ሰው ተገቢ ሊሆን ይችላል። ስጋ ከተበላ በኋላ ባክቴሪያው ከማደጉ በፊት ያው የተበላሸው ስጋ ወይም ባክቴሪያ ያለበትን ስጋ ጥሬ ከብት ቅርጫ አድርገን በየሜዳው ላይ የታረደውን ተጠቅመን ሁሉም ሰው ግን ሰብስቦ አረቄን ጠጣ። አሁንማ እንደዚህ እቃው ራሱ በየስጋ ቤቱ መገኘቱ በጣም እየገረመኝ ነውና ውስኪ ወይም ቮድካ አይደለም የሚቀርብላችሁ በሆነች የወታደር ኮዳ በአልሙኒየም በተሰራጭ አረቄ ሲዟዟር አይቻለውና አረቄ መጠቀማችን ባክቴሪያውን ለመከላከል ተቅማጥ እንዳይዘንና ከበለም በኋላ ወደ ሽንት ቤት መንሸራተት መሯሯጥ እንዳይኖር ብዙዎቻችን ጥሬ ስጋና እንደዚህ አይነት ነገሮች ከተጠቀሙ በኋላ በየአልጋ ስራችንም በየእጃችንም በየአካባቢውንም አረቄን ይዞ ቢጎነጭ ሰው በጣም ብዙ ነው። ይሄ መጠቀማችሁ ለባክቴሪያው እድገት እንዳይኖርና ወደ ማዳኒት እንዳትሄዱ ያረጋችሁት ሊሆን ይችላል። ግን እኔ ደግሞ ማስረዳት መፈልገው ከዚህ ጋር ሳይዞ አንዳንድ ሰዎች ጉበታቸው ፌል በማድረጉ ሰውነታቸው በጣም አብጦ ውሃ እየቋጠረ የሚሞቱ በጣም ብዙ ወጣቶች አሉና እባካችሁ ለጥሬ ስጋ ብላችሁ የተበላሸውን እንደሆነ እናውቃለን። ንጽህናውን ያልጠበቀ ብዙ ጥሬ ስጋ የሚጓጓዝበትን የሚታረድበትን መንገድ የምታዩት ስለሆነ እነዚህ አይነት ጥሬ ነገሮች ስንጠቀም ባክቴሪያ መያዛችን አይቀርም፣ ሽንት ቤት መሯሯጣችን አይቀርም፣ ዱለትም ምንም በልተን መሯሯጣችን ያልበሰሉ ጥሬ ነገሮችን ጥሬ ክትፎ የሚሆን ጥሩ ዱለትን በመብላት ተቅማጥ እንደሚይዘን ሁላችንም እንረዳለን። አንዳንዱ ግን የሚከላከለው በልቼ ቶሎ ሳይዘኝ በአረቄ በተለያዩ ቅመማ ቅመሞች አጠፋዋለሁ የሚል ይሄ አካሄድ ደግሞ ለባክቴሪያው መድኃኒት መላመድ እገዛም ብታረጉ መድኃኒት መጠቀም ትታችሁ አረቄ እንደ መድኃኒት ብትጠቀሙበትም ደግሞ በራሳችሁ ላይ የሚያደርስባችሁ የጉበት ጉዳት በጣም እየሰፋ ስለሆነ በአገራችን ደግሞ ደህንነቱ ያልተጠበቁ ጉበትን ለሚጎዱ ብዙ ነገሮች ስላሉ ለምሳሌ ኦቾሎኒ ፈንገስ ያለበት በርበሬ ፈንገስ ያለበትም ስለምንጠቀም ኦሬዲ ጉበታችን በቂ ጫና አርጋችሁበታል። በተጨማሪ ላይ ደግሞ በዚህ ለምግብ ለመደሰት ብላችሁ ደግሞ አረቄ እየጨመራችሁ ያላችሁት በየስጋ ቤቱ አረቄ እየተጠጣ ያለው ነገር ተገቢ አይደለም ብዬ ነው ማስበውና የሁለቱም ጉዳት እየደረሰብን ስለሆነ የበሰለ ምግብን እንድንጠቀም ጥሬ ስጋን ጥሬ ወተትን እባካችሁ ጥሬ ወተት ብዙ ነገር ያለበት ስለሆነ አፍልታችሁ ተጠቀሙ ለማለት ነው። እንደ ምግብ ደህንነት ማለት አትክልት ያው ፍራፍሬም አብስላችሁ አትክልት ካለ በቻላችሁት አቅም አብስላችሁ ለመብለትና ይሄን ችግር እንድንቋቋመው እንድታረጉ ለማለት ነው። ከዛ ውጪ አንዳንድ ሰዎች የመድኃኒት መላመዳቸው እምቢ ብሎ እኔም ደርሶብኝ ያውቃል። አንዳንድ ቫይረሶች አሉ እንደ ኖራ ቫይረሶች እንደምታውቁት መድኃኒት የላቸውም። ኤችአይቪ ብቻ በደም ውስጥ ያለው ሊያዳክመው የሚችለው የኤችአይቪ መከላከያ መድኃኒቶች አሉ። እንደዚህ አይነት ቫይረስ በሽታዎች ከምግብ ጋር ተያይዘው ሲመጡብን ደግሞ እነ ኖራ ቫይረስ ያሉ የምግብ ወለድ በሽታዎች ምንም አይነት መድኃኒት አታውቁም። አንዳንድ ሰው የስቶማክ በግ ነው የሚላቸው ይሄ ይታወቃል። አንድ ሴት ተቆጥቷል ብሎ ተቅማጥ 3 ቀን 4 ቀን ይዟችሁ ልትጎዱ ትችላላችሁና ቫይረሶች ደግሞ ምንም አይነት መድኃኒት ስለሌላቸው ለእንደዚህ አይነት በሽታም ልትጋለጡ ስለትችሉ እባካችሁ በቻላችሁት የበሰለ ምግብ እና የበሰለ አትክልቶች የበሰለ ወተት እንድትጠቀሙ ብዬ መምከር ነው የምፈልገው። ካልሆነ ግን በጣም የሚያሳስበኝ ዓለም አቀፍም ቀን ተከብሮለታል። በዚህ ቀን ላይ አዲስ ስትራቴጂ ወጥቷል። ብዙዎቹ የጤና ሴክተር ላይ ያሉ የሚያተኩሩት ምኑን ላይ ነው? አሁንም መድኃኒት ትዕዛዝ ትኩረት እንዲደረግበት ማንም ፕሪስክሪፕሽን ይዞ እየመጣ መድኃኒት ገዝቶ በራሱ እየቃመ ሳይጨርስ እንዳያቋርጥ መከላከል አለብን ብለው ነው ስራ እየሰሩ ያሉት። እኔ ግን ችግሩን ከማከም ይልቅ መምጫውን ማከም ይገባል ብዬ ነው ማስበውና እኛ አሁን የምናደርገው የፋርማሲ ህጉን ማጥበቅ፣ ሰዎች መድኃኒት በቀላል እንዳያገኙ ዝም ብሎ ለራሳቸው እንዳይዙ ወደ ሕክምና ሳይሄዱ የሚያደርጉትን ነገር ጥንቃቄ እንዲያደርጉ ነውና ማጠቃለለው 2 ነገር ነው። የመድኃኒት መላመድ የሚቀጥለው ችግራችን ነውና ሰው ታሞ የተላመደ መድኃኒት ከሆነ የተሰራው ቁጭ ብላችሁ እያያችሁት ያ ሰውዬ ሲሞት ነው የምታዩትና መድኃኒት ከሌለው በዛ የሚከላከል መድኃኒት ከሌለ ችግር ውስጥ ነው የምትገቡት። ቅድም እንደተናገርኩት እነ ፔኒሲሊን ቴትራሳይክልን ፈርስት ጄኔሬሽን ነበሩ። እነሱ አልሰራው ብለው ከጥቅም ውጭ ወጥተዋል። አሁን አንዳንድ ሳምባ ነቀርሳ የተያዙ ሰዎች ብታያቸው ብዙ መድኃኒቶች እምቢ ብለው ጥሬ ወተት ይጠጣሉ። ሳምባ ነቀርሳ ይይዛቸዋል። ግን በሽታው ከያዛቸው በኋላ የሚታከሙት ህክምና አሁን ብታዩት በጣም ከባድ ሰውነትን የሚጎዳ
ራስን በቃ እንደ ኬሞቴራፒ ገሎ እንደመነሳት ነውና ለምግብ ብላችሁ ይሄን ሁላ መስዋዕት አታርጉ ለማለት ነው። እባካችሁ ወተት አፍልታችሁ ጠጡ። ምግብ ጥሬ ስጋ አብስላችሁ ለመብላት ሞክሩ። አሁንም ባህልም ቢሆን እየደረሰብን ያለው ጉዳት ይሄንን ማስረዳው ጥሬ የበላውም ያልበላውም መድኃኒቶቹ ካልተላመዱ ለሁላችንም ነው። ከዛ ውጪ ግን ባህላዊ ነገሮች የምትጠቀሙ ሰዎች አሉ። አንዳንዶቻችሁ እኔም ተጠቅሜ ያውቃለሁ አንቲባዮቲክ አልሰራ ብሎኝ እንግዲህ እኔ አሁን ራሴን እየጠበቅኩ ያለሁት ድሮ ውጪ ምግብ በላ ነበር። አሁን በቻልኩት አቅም ከቤት ውጪ ምግብ ላለመብላት ለራሴ ቃል ገብቼ ባለቤቴም ጥሩ እያረገችልኝ ነውና ቤቴም ስለቀረበ ከመስራ ቤቴ ምግብ ቤቴ ነው የምበላው። አንጀቴ በጣም ጤነኛ ነኝ፣ በጣም ደስተኛ ነኝ። ድሮ ግን ያ አንጀቴ በየቀኑ ውጪ ምግብ ከበላው በየጊዜው ተቅማጥና በሽታ መያዝ ነበረ። ራስ መሰቃየት ነው፣ ብዙ ጉዳት ነበረው። የኩላሊት ኢንፌክሽን ይኖረዋል። በጣም ጉዳቱ ከምታስቡት በላይ ኩላሊትን የሚያዳክማል። ያው ኢንፌክሽንን ለመከላከል ጉበታችንና ኩላሊታችን ነው ጥረት የሚያደርገው። በየጊዜው ስጋ፣ ጥሬ ወተት እየጠጣች ኢንፌክሽን ካበዛችሁበት የሽንት ኢንፌክሽን፣ የኩላሊት ኢንፌክሽን ደግሞ ይዛችሁና ኩላሊታችሁ ተደክሞ ኩላሊታችሁ ደግሞ አልሰራ የሚልበት ወቅት አለና የዚህ ከምግብ ደህንነት ጋር ተያይዞ ጥሬ ነገር በመብላታችን የሚመጣው ችግር የሰፋ ነው። ከዛ ውጪ ግን እኔም ፌጦ ተጠቅሜ ያውቃለሁ። ፌጦ ሰርቷል። ግን ያየሁት ችግር ምንድነው? ፌጦ እንግዲህ የመጨረሻው አማራጭ ነው ብዬ ነው። ኃይለኛ ነው፣ የምትወሰደውን በጣም ትንሽ ነች። በወስጄ ባለኝ ኤክስፒሪየንስም በቃ የያዘኝ ኖራ ቫይረስ ከውሃ ወለድ ጋር ተያይዞ የያዘኝ በሽታ ሆስፒታልም ሄጄው ምንም ልናረግልህ አልችልም ተብሎ በጣም ኃይለኛ ከባድ የሆነ ተቅማጥ የሚይዝ በቃ 3 ቀን 4 ቀን ጉዳት የሚያደርስ ኤክስፒሪየንስ ነበርና ያን የተከላከልኩት እንግዲህ ብዙ መድኃኒት ስለሌለው በባህላዊ መንገዶች በፌጦ ነው። ግን ፌጦም ራሱ የሚሰራው ስራ ቢኖርም እንደ መድኃኒት ተቀምሞ ይሄን ያህል መጠን ነው ብለን ስለማናቀው ጉበታችን ላይ ከፍተኛ ጫናና ቁስለት ሊያደርስብን ስለሚችል ሰዎች ፌጦ ከሞት በስተቀር ማይከላከለው ነገር የለም ይሉኛል። ፌጦ ይሰራ ይሆናል። ግን ያ አማራጫችሁ እንግዲህ ከሆነ ጊዜ በኋላም ደግሞ ላይሰራ ስለሚችል በባህላዊ ነገሮች የምትጠቀሟቸው ነገሮች ሄደው ጉዳት ሊያደርሱ ይችላሉ። ግን በተገቢው መንገድ ተፈጥሯዊ ነገሮችን መጠቀም ለመድኃኒት መላመድ መቀነስ ጥረት እንደሚያደርግ ተደርጓልና ሄደን መነሻውን ኢንፌክሽኑን እንከላከል። በኋላ መድኃኒት ተላምዶ የደረሰብን ትንሽዬ በሽታ ተደራርባብን ጥረት አርጋብን ሰፍታብን ወደ ሞት እንዳይወስደን ጥረት እናረግ ለማለት ነው። ለራሳችሁ፣ ለልጆቻችሁ፣ ለቤተሰባችሁም የበሰለ ምግብ እንድትበሉ ላለው አመሰግናለሁ።